ታዲያስ አዲስ ታችን ላይ ምግቡን ደርድሯል። ቻኖሊ ካርኒቮ በአፍሪካ ለሁለተኛ ጊዜ በኢትዮጵያ የተከፈተ ነው። እንግዲህ ስጋ ምርቶችን እንደዚህ ስሞክድ አርጎ እነሆ ይላል። ስቴኮች ናቸው። በጣም ሽታው አቤት የስቱዲዮ ራሱ እኔ እንደው ሰው ፊት መቼም መብላት በጣም ነው። እሱ እኮ ነው። አዎ እሱ ባህላችን እንዴት ነው? ነው አሁን ምግብ እኮ እየተበላ አሁን ቪዲዮ እየተሰራ ነው። ማስታወቂያ አሁን ሰው ፊት መሽናት ነው። መብላት ችግር የለውም። በዚህ ትውልድ ተቀየረ። አሁን ተቀምጦ መሽናት ላይ ለምን ትሄዳለህ? ያው ነውሩን ለማስታወስ እንትን ነው እኮ አይደል? አሁን ድንገት የራበው ሰው ቢያይ የሚል ጭንቀት ምናምን ነው። ግን እኔ ከምን እንደ ማለት የራበው ሰው እኮ ይሄን ፕሮግራም ያያየ ከሆነ ደግሞ ድል ይመቻችለትና ቻኖሊ ካርኒቮ የማይጋበዝበት ምክንያት ምንድነው? እሱ በጣም አሪፍ ሐሳብ። ስለዚህ በቴሌግራም አድራሻችን ታዲያስ አዲስ ፕላስ በእንግሊዘኛ ነው። እዛ ላይ ገባ አርጋችሁ እስኪ ቻኖሊን የሚያወድስ ግጥም ሊሆን ይችላል ወይ ደግሞ ይሄን ምግብ ለመመገብ የሚያስችላችሁ ምክንያት መዘርዘር። ምግብ ለመብላት ምን አነሳሳችሁ የሚል ነገር ግን አው ለምሳሌ አማርኛ አለች የውል አማርኛ አይ አማርኛ ነው ይሄ ያለ ምክንያት አማርኛ ነው። ምግቡ ብቻ ነው እንጂ አንተ እኮ የሄድክበት መንገድ አማረን አላለችም። ሁለት ሆና አማረኝ ያለች እኮ እኔ ሄድኩኝ ባይም የቻኖሊ ያው በኑድልስ ነው የሚታወቀው። አሁን ደግሞ ለየት ብሎ ነው አይደለ? በጣም መጥቷልና ሶስ ሁሉ አለ እዚህ ጋር። ስለዚህ ያ ትልቁ ማሽን ነው እነዚህን የሚሰራው ማለት ነው። ያያየ ነው የሚያምረው ትልቁ ማሽን ሚሳኤሉ ነው። ሚሳኤል የሚመስለው የታንክ ጥይት የሚመስለው ማሽን ነው። እንግዲህ ለኢትዮጵያ አንሸጥም ብለው ነበር አምራቾቹ። ለምን? ምክንያቱም ማሽኑ ደቡብ አፍሪካ ውስጥ ገብቷል። የለም አንዳንድ ድርጅቶች ብር ብትሰጣቸው እቃውን አንሰጥም አይነት አቋም አላቸውና በኋላ ላይ ግን እሺ ብለው ለቻኖሊ ፕሮፖዛል አቅርቦ እኔ ገርም ነው በጣም። ለማንኛውም ያው እንግዲህ ቻኖሊ ስፖንሰር ነው። ምናልባት ስንመለስ አይኖርም። ስንመለስ የሚኖር አይመስልም። ዋው አንድ 6 ዘፈን እንጋብዛቸዋለን። ይታያል። በጣም ነው የሚያምረው። ስሞክድ ነው በጣም ነው እንግዲህ በጣም ነው የሚያምረው። ሰው አይኗ እዚህ ነው ያለው። ጭራሽ መስራት አቃታት። ማስታወቂያ አንብቢ እንላታለን። የዛሬ 8 አመቱን ማስታወቂያ ታነ ወይ ተብላ ስጧት። ምናልባት እነዚህ ምግቦች ለማግኘት ቦሌ ብቅ ማለት ነው። የመጀመሪያው ስሞክድ የስጋ ምግቦችን የሚያቀርብ ተቋም ሆኗል። ውይ ይሄን ምራቅ ካላስዋጣ ለሬዲዮ አድማጮች ይሄንን ባይነሊና ለመሳል ትንሽ እስኪ ሳልላቸው በእናትህ እንደ ኮሜንታተር ሆነ የምግብ ኮሜንታተር እስኪ ሳልላቸው በሬዲዮ ለሚያደርጉ እየተበላ ነው እንጂ የሚነገረው ለምን የሚሳለው እንዴ? ጣዕም ነው የሚነገረው ለሬዲዮ። መጀመሪያ ወይ ብላውና ያብራራው አይሻልም? አይናችሁ እዚህ ላይ ነው። ዘፈን እንገባበዝ፣ መስከረም ታዝናናን ይሻላል። የዜማው መጠሪያ ኩርፊያ ነው የሚለውና ካልበላና ኩርፋለ ይሄንን እያዩ እኛ ስንበላ ለሚያኮርፉ ይቀርባሉ። እሱን እንጋብዝና እንመለሳለን። ቻኖሊ ኑድልስ ግን በቴሌግራም አድራሻችን እስኪ ቻኖሊ እያላችሁ ምክንያታችሁን በዛው አሳውቁን። ከዛ በኋላ እንግዲህ በተቻለ ሁኔታ እንደ ጉዳዩ አንገብጋቢነት ምክንያቱም አንዱ ምን ይላል መሰለ ታዲያስ አዲሶች ለጎረቤት የርጉዝ ናት ሀያት ትባላለች ከቻላችሁ ምግቡን ስጡልኝ። እሷ መች ፈለገች መች አለች። ለሰው ያምራል በጣም። ይሄ ደግሞ አንደኛ ነው። ለሰው ነው ያማረው። ለኔ ባለ ሀያት ደውላ ይሄ ምግብ አምሮኛል ካላለች ሊያምራት ይችላል በሚል ሐሳብ አሁን ላጥብ ላይ ሄድና ታዲያስ አዲስ ፕላስ ላይ ሀያት ራሷ አምሮኛል ልትበል። ታዲያስ አዲስ